አሻም የተከበራችሁ አድማጮቻችን ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። የዛሬው ልዩ ዝግጅታችን የሜዴ ትምህርት ቤት 50ኛ ዓመት ክብረ በዓልን ምክንያት በማድረግ ከቀድሞ መምህራን ጋር ያደረግነው ጨዋታ ነው። እንደ ሁልጊዜውም አብራችሁን የእረፍት ጊዜያችሁን ስለምታሳልፉ እጅግ ደስ ይለናል። ሸገር 102.1 የእናንተ ሬዲዮ። በቅርቡ ሜዴ ተማሪ ቤት 50ኛ ዓመቱን ያከብራል። አዲስ ከተማ በቀድሞ አጠራሩ ከፍተኛ 7 ቀበሌ 32 የሚገኘው ሜዴ ትምህርት ቤትን 50ኛ ዓመት ለማክበር የቀድሞ መምህራን፣ ያሁን መምህራን፣ የቀድሞ ተማሪዎች፣ ያሁን ተማሪዎች ተፍተፍ ያሉ ነው የሚል ወሬ ሰማንና እስቲ ስለ ትምህርት ቤቱ፣ ስለ መምህራኑ፣ ስለ ቀድሞም ይሁን ያሁን ተማሪዎቹ እንዲያጫውቱን ለረጅም ዓመታት ያገለገሉ መምህራንን የቅዳሜ ጨዋታችን አድርገን ጋብዘናል። መምህር መሰለ ተፈራ፣ መምህር ዮሐንስ በቀለ፣ መምህር ኤልሳቤጥ ሙላቱ፣ መምህር አሊ ረዲ፣ መምህር መስፍን ማሞ ከኛ ጋር ይገኛሉ። ሁላችሁም ስለመጣችሁ በጣም አመሰግናለሁ። ጨዋታችንን እንግዲህ በትምህርት ቤቱ አመሰራረት ታሪክ እንጀምር። ማን ይነግረኛል? እንደሰማሁት ወይዘሮ ማሚቴ ተጫነ የሚባል ቡና ቤት ነበር አሉ በፊት። ነገሩኝ እስቲ ማን ይነግረናል? አቶ ዮሐንስ። ከዛ በፊት የቀኛዝማች ኃይለ ሚካኤል ብልጦ መኖሪያ ቤት ነበር። እሺ። ያው ከ68 ዓመተ ምህረት በኋላ የጀርሳ ጎሮ የሚሉት ትምህርት ቤት ወደ ህዝብ ትምህርት ቤት ሲቀየር ከነበረበት ወይዘሮ ማሚቴ ተጫነ ለቀው ከነበረበት ቦታ መጥቶ እዛ ገባ የጀርሳ ጎሮ። ወዲያው በ68 ዓመተ ምህረት እዛ እንደገባ የጀርሳ ጎሮ የሚለው ስም የአድሃሪዎች ስም ነው ተብሎ በተራማጅ ስም እንዲቀየር ተብሎ 3 ስሞችን ኖሚኔት አድርገን አቀረብን። በአራቱም ዞን ትምህርት ቤቶች ጽህፈት ቤት፣ በአዲስ አበባ ትምህርት ቤት ጽህፈት ቤት፣ በሸዋ ትምህርት ቤት ጽህፈት ቤት ጸድቆ ሜዴ የሚለው ስም ተሰየመ። እንግዲህ በ68 ዓመተ ምህረት ማለት ነው። 68 ነው ይሄ ሆነው። ቡና ቤት ነው በፊት። ንገሩኝ እስቲ እየተረዳዳችሁ። ኃይለ ሚካኤል እንደሞቱ ቤተሰቦቻቸው አከራዩት። ሲያከራዩት ወይዘሮ ማሚቴ ተከራይተው ሆቴል ቤት ከፈቱ። ከዚያ በኋላ የጀርሳ ጎሮ ወደ ህዝብ ትምህርት ቤት ሲዛወር ወይዘሮ ማሚቴን አስለቅቀው ከነበረበት ትንሽ ቦታ ነበር የጀርሳ ጎሮ አንጥተው እዛ ፎቅ ውስጥ አስገቧቸው። ቀኛዝማች ኃይለ ሚካኤል መኖሪያ የነበረበት የግል ትምህርት ቤት ነበር የጀርሳ ጎሮ። አዎ። ከዛ በፊት ግን ቀበሌ 32 ፊት ለፊት ትንሽ መኖሪያ ቤት እዛ ውስጥ ነበር የጀርሳ ጎሮ የነበረው። በአካባቢው ብዙ ትምህርት ቤት ያለ አይመስለኝም። አልነበረም። ብዙ አገልግሎት የሚሰጥ ትምህርት ቤት ነው። ሜዴ ጸደቀ ሲባል 3 ስም ሰጣችሁ ነበረ። ምን ነበረ ሌላው ስም? በወቅቱ አብዮቱ ይሆን ተራማጅ ምናምን የሚል ነበር። እና በዚያን ሰዓት ደግሞ የነበርነው መምህራን ወጣቶች ስለነበር የወቅቱ ሁኔታ ደግሞ የአብዮት እንትን ስለነበረ ሜዴን ሁሉም ደገፈውና ጸደቀ። እንግዲህ ለአጠራር የማይመች ነው አይደለ? ብዙ ሰው ሜዴ ትምህርት ቤት ሲል እንደ ሄዴ ትምህርት ቤትም ይመስል ነበር። ግራ ነው ብዬ ነው ሜዴ። አዎ፣ ግን ቢሆንም ደግሞ ረጅም ጊዜ ቆየ በሜዴነቱ። ከዛ ቆጥረን ነው እንግዲህ አይደለ አሁን 50 ዓመት የምናከብረው ከ68 ጀምሮ። እንግዲህ ወደ ሜዴ ከተቀየረ በኋላ አንዳንድ ችግሮች ነበሩ የሚል ነገር ሰምቻለሁ። ምንድነው? 68 ከባድ ጊዜ ይመስለኛል። ሰፈሩ መርካቶ ነው። ኢህአፓ በጣም ከፍተኛ እንቅስቃሴ የነበረበት ነው አይደለ? ያንንም ችግር እንድትነግሩኝ ፈልጌ ነው። ምንድነው የደረሰበት አቶ ዮሐንስ? እንግዲህ በወቅቱ እኔ የነበረው ርዕሰ መምህር ታሰረ እዚሁ በኢህአፓነት። ወዲያው እኔ ርዕሰ መምህር እንደሆንኩኝ ሁላችንም ያው በትምህርት ቤቱን የምናካሄደው እንደ ስሙ በትግል ነው። በጀት አልነበረውም። ከመንግስትም ሆነ ከዞን ከየትም በጀት አልነበረውም። በእኛ በመምህራኑ ጥረት በእኛ ኤፈርት ነው በምናገኘው ገቢ ነው ሁሉ ነገር። የአገልግሎት ሰራተኛ ደሞዝ፣ የመምህራን ደሞዝ፣ አጠቃላይ የስራ ማስኪያጃ ሁሉ ነገር በመምህራኖች ባደረግነው ተሳትፎ ከሚገኝ ነው እኛ ደሞዝም የሚከፈለን ሁሉ ነገር። እንደዛ እያለን በ70 ዓመተ ምህረት ላይ የሀፓዎች ተብለን ታፈስን። ማን ቀረ? ከትምህርት ቤቱ ኤልሳ፣ እሱ የግብረ ገብ አስተማሪ የነበሩ አባ ገብረ መስቀል ፈለቀ፣ ደምስ የፈጠነ፣ ገብሬ ይመር፣ መሐመድ ነበረ፣ እነሱ ነበሩ። በቃ የቀሩት በሙሉ ሁላችንም ታጎር። ጥር 16 ቀን 70 ዓመተ ምህረት ያው ቃጠሎ ደረሰብን። በታሰርንበት ቦታ
ቀንደኛ የአባዎች ናቸው ተብሎ ያለ ምንም ማስረጃ ውስጥ እግራችን ተገልብጦ በሳት ተቃጠለ። ጀርባችን፣ ውስጥ እግራችን ምናምን። አሁን ነፍሱን ይማርና የዛሬ 3 ዓመት ገደማ የሞተ የስራ ባልደረባችን ነበረ። ከኤጀርሳ ጎሮ ጀምሮ አበራ ገብሬ የሚባል እስከ ለተሞቱ ቢትርስ ሹራብ ነበር የሚለብሰው። ይሄ በሙሉ ተቃጥሎ ስለነበር እኔ ትንሽ አቅም ስለነበረኝ እሳቱን እዚህ ላይ ሲጥሉብኝ ግልብጥልና ጥለዋለሁ። ያው ጀርባዬና ውስጥ እግሬንም የተጎዳው እኔ። እሱ ግን ይሄ በሙሉ በእሳት ተቃጥሏል። ይሄ ፊት ለፊት ሰውነቱ ሲታች ድረስ። ሌሎቻችንም እንደዚሁ ብዙዎች ነን እዛ የተቃጠል ነው። ጥር 16 ቀንን እንዲያውም ተሰብስበን ጥር 16ን በአመት እናከብር ነበር። ያው ስንበታተን ተው ነው እንጂ ያ ሁሉ መከራ ደርሶብናል። ከባድ ሰዓት ነው። አዎ በጣም እንደዛ ሆኖ የትኛውም መንግስታዊ ድርጅት፣ ትምህርት ሚኒስቴር፣ ዞን፣ የትም ግለሰብ ድርጅት የሚረዳ 5 ሳንቲም የሚረዳ ነገር በራሳችን ጥረት። አሁን ቲቶር ስንት ነው የሚከፈለው በአሁኑ ሰዓት ተማሪ በትርፍ ሰዓት ለማስተማር? እኛ ግን ቅዳሜና እሁድ በነፃ ነው የምናስተምር። ፕሮግራም አውጥተን እሱ አንድ ሰብጀክት እኔ አንድ ሰብጀክት፣ በቃ ሰብጀክት ተከፋፍለን ቅዳሜና እሁድ በነፃ ነው። ምክንያቱም ተማሪዎቻችን ሚኒስትሪ በጥሩ ሁኔታ ካለፉ ለሚቀጥለው ዓመት ብዙ ተማሪ እናገኛለን፣ ብዙ ገቢ እናገኛለን። ያቺ አሁን በዚህ ዓመት ያመጡት ውጤት በር ላይ ይለጠፋል። ሜዲያዎች ይህን ያህል አመጡ ምናምን ይባላል። በአካባቢው ይወራል። እስከ አብነት ሆቴል፣ መርካቶ ምናምን እስከ ፒያሳ ምናምን ይሄ ሁሉ ይወራል። በሚቀጥለው ዓመት ብዙ ተማሪ ይመጣል። በነፃ እያገለገልን ነው። ትምህርት ቤቱ በትግል ነው ለዚህ የደረሰው። እንግዲህ አሁን እንዲገባቸው የሚያዳምጡን ሰዎች የህዝብ ትምህርት ቤት ከሆነ በኋላ እንዲተዳደር የተፈለገው ከተማሪዎች በሚገኝ ክፍያ ትምህርት ቤቱ ራሱን እንዲችል ነው አይደለ? የህዝብ ተብሎ ህዝብ እንዲደግፈው ነው። አካባቢው ግን እንደዚህ ብዙ ሊደግፍ የሚችል አይነት ማህበረሰብም አይመስለኝም። አንድ እሱ ነው። ሌሎቻችሁም እንድትጨምሩበት የምፈልገው ጊዜው የዚህ የመሰረተ ትምህርት ማስተማር ጊዜም ስለነበረ አዋቂዎችንም ታስተምሩ ነበር ይመስለኛል። እና ስለሱም ብትነግሩኝ በጣም ደስ ይለኛል። እሱ ጋርም ልመጣለሁ። እሺ። መሰረተ ትምህርት በ1971 ዓመተ ምህረት ሐምሌ 1 ነው የተጀመረው። በዚያን ሰዓት የሜዴ ትምህርት ቤት የአካባቢው የመሰረተ ትምህርት ጣቢያዎችን ማስፋፋት እንትን ማለት። እኔ በዚያን ሰዓት የትምህርት ቤቱ ርዕሰ መምህር ስለነበርኩ የጣቢያውም ኃላፊ ነኝ። ሜዴ ውስጥ ያሉትን ክፍሎች በሙሉ ለመሰረተ ትምህርት እንጠቀማለን። እንደገና አዲስ ከተማ ትምህርት ቤት ወፍጮ ክፍል የሚባሉ አሉ። 3 ክፍል እዛ ተሰጠን። 2ኛ ብራንች፣ 3ኛ የቀበሌው የወጣት ማህበር አዳራሽ፣ 4ኛ የቀበሌው አዳራሽ፣ 5ኛ አህመድ መሐመድ ቡናና ቦሎቄ ላኪ ድርጅት። እዛ ወደ 180 ተማሪ ነበረ እዛ የሚሰሩ መሰረተ ትምህርት ተማሪ። በአንድ እንትን ወደ 800 ተማሪ ነበረን። ከ800 በላይ በአራቱም ቦታ ማለት ነው። ወደ 800 ተማሪ ነበረን። በ3 ሽፍት ነው የምናስተምረው። የጠዋት ሽፍት አለ፣ የከሰዓት ሽፍት አለ፣ የማታ ሽፍት አለ። መሰረተ ትምህርት የምናስተምረው እንደዛ ነው። በዛ አይነት ሁኔታ በራሳችን በጀት ማንም ሳይረዳን ከትምህርት ሚኒስቴር የሚላክልን ፊደል ተቀርጾ ሀ በሆነ ነገር እንደዚች ተቀርጻ ሀ እዚህ ላይ ለምናምን ተብሎ እንደዚች አይነት ነገር በብዛት ተልኮልናል። ፊደል ነች መሰረተ ትምህርትን የምናስተምርበት። በተረፈ ምንም ነገር በራሳችን ጥረት። ፈቃደኛ ነበር ሰው መጥቶ ለመማር። እንግዲህ የዛን ጊዜ ግዳጅ አለ። ከማይምነት ነጻ የሚል በራፍ ላይ ይለጠፋል አይደል? አረንጓዴ በትዝታ እንድናስታውሰው ብዬ ነው። ቀይ ከሆነ ደግሞ እዚህ ግቢ ውስጥ ማይም አለ ይባላል። እና ያ ራሱ መቼም ከባድ ነው ይመስለኛል አይደል? ይገፋፋል ሰውን። ያም ግዳጅ ነው አይደል? ያም ብቻ አይደለም። አሁን መሰረተ ትምህርት ካስተማርን በኋላ ሰበነክ ኢንዱስትሪ ማህበር የሚባላል። ሰበነኮች ነበሩ። ይሄ የቡና ቤት ሴቶች፣ የተለያየ ድርጅት ውስጥ የሚሰሩ። ትምህርት ሚኒስቴር ምንም ነገር ሳይረዳ ለነሱ መማሪያ ክፍል አዘጋጁ ብለው እንጠየቁን። 3 የመማሪያ ክፍል ማታ እንዲማሩ ፈቀድንላቸው። አስተማሪዎች የኛ አስተማሪዎች ናቸው። ተጨማሪ ክፍያ የለም ክፍያ። የኛ አስተማሪዎች እያስተማሩ እኛ ሰርተን የምንጠቀምበትን ለነሱ ሼር አድርገን 3 ክፍል ሰጠን። ሰበነኮችን እናስተምር ነበር በነፃ ማለት ነው። ያው እንግዲህ ከመሰረተ ትምህርት ጋር የተያያዘ ነው። ማንበብና መጻፍና አራቱም መደብ እናስተምር ነበር። ሜዴ ለህዝብም ለሀገርም ትልቅ አስተዋጽኦ ያደረገ ቀላል ትምህርት ቤት አይደለም። እንደ ድል ሆኖ ግን ሌላው የአካባቢው ትምህርት ቤት ከምንም ተነስቶ ሲያድግ ፎቅ ሲሰራለት በያለበት ሜዴ እስካሁን ድረስ ያው ነው። እድሉ ሆኖ ነው። ይኸው ዛሬ እኮ እሱን ለማስተዋወቅ ነው አይደል?
እንደማየሁኝ እኔ የመጀመሪያው መዋለ ህጻናት የተከፈተው እዛ ነው ይላልና ገና ጨቅላ ህጻናትን ወደ ትምህርት ቤት ማምጣት ግን ደግሞ የዛን ጊዜ ስልጠናውም አልነበረም ይመስለኛል አይደል? የመዋለ ህጻናት መምህር ስልጠና አልነበረም። እናንተ ከቄስ ትምህርት ቤት ነው መሰለኝ የምታመጡት ሰው። ንገሩኝ እስቲ ስለሱ ስለ አቶ ገብረ መስቀልን ቀጠራችሁ አይደለ? አባ መስቀል የሚባሉ ነበሩ። እዛ በጫካ ሰፈር ነበሩ እሳቸው። እነ ዮሐንስ በታሰሩበት ሰዓት እሳቸው መጥተዋል፣ ወደዚህ መጥተዋል። በእሳቸው አማካኝነት ደግሞ ልጆች ይማሩ ነበር። ስለዚህ እዛ የነበርን ሰዎች ልክ ትምህርት ቤቱ የምናስተምረው እንደ መዋለ ህጻናት ነው። ልጆቹ በጣም ትናንሽ ነበሩ። እሳቸው ጋር የሚጥሏቸው ልጆች ነበሩ፣ እነሱ ጋር ነበሩና እሳቸው ይዘውልን የመጡት ወደኛ ጋር ሲመጡ እና በዛን አይነት ልክ እንደ መዋለ ህጻናት አድርገን እናስተምር ነበር። እንደ መዋለ ህጻናት ማድረግም ከሰለጠንም በኋላ ሰርተንበታል። እንደዛ አይነት ነገሩን ማለት ነው። ለትምህርት ቤቱ እድገት ትምህርት ቤቱ ሲጀመር በቃ ሁሉ እንትን ያደንቀዋል ማለት ዞኑ ምናምን ያደንቀዋል። እኛ ጋር ሲመጡ በቃ ይሄ ትምህርት ቤት እኮ እውቀት እኮ ነው የሚሸተው፣ ቀለም ነው የሚሸተው ይባላል። ምክንያቱም ሁላችንም ደፋ ቀና ብለን እንሰራ ነበርና ልጅነቱም አለ፣ የሁላችንም ትልቅ ስራ አለው እና በዛን አይነት ደከመኝ ሰለቸኝ የሚባል ነገር የለም። ተሰጥኦ ያላቸው ሰዎች አሉ። የማዕከል ስራ ይሰራል። በዛን ስራ አማካኝነት እኛ በጣም ትልቁን ተምሮ ማስተማር ማለት በጣም ትልቁን ነገር ያነሳልን እሱ ነው። ለኛ ህይወትም ብርም ልናገኝ የቻልንበት የነሱ ነው። ምክንያቱም ሰዎቹ እዛ ካስተማርናቸው በኋላ ወደ አንደኛ ክፍል የሚያልፉ አሉ። ስለዚህ ከፍለው ይገባሉ ማለት ነው። ለብዙ አመት ማታ እናስተምራለን። ከማታ ነበር ገንዘብ የሚገኘውና እነዛ ሁሉ ተምሮ የነበረው በሙሉ ጥቅሙን ያወቅነው ያኔ ነው። ተምሮ እጅግ በጣም ጥሩ ነበር። እንግዲህ ሁላችሁንም ከየት እንደመጣችሁ አንዳንድ ነገር ልጠይቃችሁ አይደለ? አቶ መሰለን ድምጻቸው እስካሁን አልተሰማም አይደል? ነገራችን ላይ መሰለ የትምህርት ቤቱ የመጀመሪያ የማዕከል መስራች ነው። ማዕከል ማለት እንግዲህ የተለያዩ መርጃ መሳሪያዎችን አጋዥ መሳሪያዎችን በፈጠራ እየሰራ ተማሪዎችን ያስተምርበታል። ተማሪዎቹ ደግሞ የእሱን የፈጠራ ስራ እያዩ እነሱም በፈጠራው ለመጠቀም የመጀመሪያው እሱ ነው። አቶ መስል እዛው አካባቢ ነው የተወለድከው? መሳለሚያ አንድ አካባቢ ነው። ሁላችን ወደ መምህርነት እንዴት መጣን የሚለው ነገር በጣም የሚገርም ነው። የፖለቲካውን ትኩሳት መንገድ ላይ ወጣት መታወቂያ ያልያዘ ስለሚያዝና ስለሚታሰር መታወቂያ ለማግኘት ስንል ነው የገባነው አስተማሪነት እና በዛው ስለገባን ስለ ገንዘብ ስለ ደሞዝ የምናውቀው ነገር የለም። አንደኛ ልጆች ነን። እኔና ኤልሳ አብረን የገባነው አንድ ጊዜ እድሜያችንም በአንድ አመት ነው የሚበልጣት። እኔ ምንም ስለ ደሞዝ አናስብም። ዋናው ከዛ የሚሰጠን መማር የሚሉ መታወቂያ መንገድ ላይ ስንሄድ ከአፈሳን እንድንበታለን፣ አደጋ እንዳይደርስብን ያደረጋል። በወቅቱ ደግሞ ትምህርት ቤቱ የገባንበት ሰዓት እጅግ የሚገርም አይነት አደገኛ ሁኔታ የነበረበት ሰዓት ነው። ያ ምንድን ነው? የትምህርት አብዮት የተካሄደበት ጊዜ ስለነበረ ሌላ ካሪኩለም የነበረው እንዲቀየር መጽሐፍቶች የሌሉበት ግን አስተምሩ ብሎ ሲለበስ ብቻ የሚላክበት ነው። ስለዚህ ድርብ ጫናን ያለብን አንደኛ ያንን ዝርዝር ካሪኩለም ለየግሬዱ ጽፈን ራሳችን ነው የምናዘጋጀው እንጂ ከመንግስት ተጽፎ ይመጣልን አልነበረም። ስለዚህ መጽሐፎችን ጽፍ ነበር። አጋዥ መጽሐፎች ራሳችን ነው የምንጽፈው። ያንን ካደረገ በኋላ ቀንና ማታ ነው የምንጽፈው። በጣም የሚገርመው የምንለያየው ሁላችንም ወጣቶች ነን። ትልቅ ዕድሜ 21 ዓመት 20 ዓመት ቢሆን ነው። በጣም ልጆች ነን በዛን ጊዜ። ስለዚህ ሰርተንም አንጠግቡ እና እንደ ገንዘብ ማግኛ እንደ ደሞዝ ሳይሆን የአንድ ቤት ውስጥ ያለ የተሰጠ የስራ ክፍፍል አይነት ነው የሚመስለው የነበረው። ስለዚህ ምናልባት አሁን ዲሬክተር ብሎ ዮሐንስ ከመምህራን ጋር የ15 ብር ደሞዝ ጭማሪ ነው ያለው እንጂ ብዙ ልዩነት የለንም። ስለዚህ አብረን ነው የምንሰራው፣ ፕሮግራም የምናዘጋጀው አብረን፣ መጽሐፍን የምናዘጋጀው ይሄ ነው፣ የምናስተምረው ይሄ ነው። ስለዚህ ገና አፍላ እድሜያችን ስለነበረ ሰርተን አንጠግብም ነበር። ደሞዛችን በጣም ትንሽ ነው፣ በጣም ትንሽ ነው፣ ግን ብዙ ነገር እንሰራበት ነበር። ወቅቱ የፈቀደልን ነገር ነበር። ምንድነው? እኛ መርካቶ አካባቢ
ነው ስንል እንግዲህ ይሄ አሁን አብዛኛው ዝቅተኛ የህብረተሰብ ክፍል የሚገኝበት ቦታ ከፍሎ ማስተማር ልጆቹን የማይችል የነበረበት ነው። አሁን ይህንን 50ኛ ዓመት ዝግጅት ለማድረግ ከተለያየ አቅጣጫ የመጡ ተማሪዎቻችን በጣም ነው የሚገርመኝ። አሁን የህግ ባለሙያዎች፣ የፖሊሲ አውጪዎች ሆነው አሁን ለዚህ ለ50ኛ ዓመት ሲመጡና እኛን አንተ ነበርክ እንዲህ በዛን ጊዜ እስከምንል ድረስ በጣም የምናደንቀው ነገር አለ። ስለዚህ ሌሎች አካባቢ ያሉትን ትምህርቶች በዚህ በመስራታችን ምክንያት ተጽዕኖ አሳድረናል። ያም ተጽዕኖ ያሳደርነው ምንድን ነው? በአካባቢያችን ያሉ በርካታ ትምህርቶች አሉ። በሆቴሎች የተከበበ ነው። የንግድ የደራ ቦታ ላይ ነው ያለው እዛ አካባቢ። ተማሪዎቻችን የነዛ ዝቅተኛ ህብረተሰብ ክፍል ያሉ ልጆች ናቸው እኛ ጋር የሚመጡት። በአብዛኛው ቁርሱን ሳይበላ የሚመጣ ተማሪ የነበረበት ነው። እድሜያቸው ከኛ ታላላቅ ናቸው ተማሪዎች። ብዙ አመት ሳይማሩ ስላለፉ ከኛ ታላላቆች ናቸው እና አሁን እንደውም ስንገናኝ ከኛ በጣም ትልቅ እድሜ ደረጃ ላይ ደርሰው ምናምን እኛን ደህና ደረጃ ላይ እንዳለ ነው የሚሰማኝ። እና አብዛኛውን ጊዜ እኛም እንደዚህ ጠዋት ወተን ማታ ስለምንገባ ስራ ብቻ ነው በቃ ስራ። አንድ አጋጣሚ የተፈጠረልን ነገር ተማሪዎቹን ወደዚህ ለማምጣት ገንዘብ ገቢ ለማግኘት የመሰረተ ትምህርት ትልቅ አስተዋጽኦ ነው። ራጉኤል ቤተክርስቲያን አካባቢ ላይ ታይዋን የሚባል ትልቅ ገበያ ነበር፣ በእሳት አደጋ የተቃጠለ። እዛ ውስጥ የነበሩ ተማሪዎች በሙሉ በየቀበሌ ሄደን መሰረተ ትምህርት ከምንማር እና ራሳቸውን ለመደበቅ እኛ ጋር መጥተው ይማሩ ነበር እና እዛ ሲማሩ እነሱ ትልቅ ገቢ ያገኛል። በአንድ ክፍል ውስጥ እስከ 100 ተማሪ ድረስ እናስተምር ነበረ ብላን። ሳምንቱን ሙሉ እረፍት የሚባል ነገር የለን። አንድ ቀን ደከመኝ የሚል አስተማሪ የለም። የሚገርም ነገር ነው። ቀን ሙሉ እናስተምራለን። የምናርፋት ከ10 ሰዓት እስከ 11 ሰዓት ተኩል ድረስ 1 ሰዓት ተኩል በቀን ውስጥ እረፍት አለች። ግን እንደዛ ይደክመን። እዛም ተማሪዎቹ ትምህርቱ ጣማቸውና ወደ መደበኛ መማር ሂደት ውስጥ ገቡ። በዚህ ጊዜ ትምህርት ቤቱን ገቢ ያገኘ፣ እኛም ገቢ ማግኘት ጀመርን። አብዛኛው ታዋቂ የሆኑ ብዙ ሰዎች ከትንሽ ደረጃ ትልቅ የደረሱ እዛ ቤት ውስጥ ያፈራናቸው አሉ። እናነሳቸዋለን። ስንት ነበር ግን የትምህርት ቤቱ ክፍያ ከወይዘሮ ኤልሳ ስማ? ይሄንን 5 ብር ነበር። 5 ብር ነው። 5 ብር ነበር። በወር 5 ብር፣ በወር 5 ብር ይከፈላል። ለስድስተኛ ክፍል 5 ብር፣ ከዛ 2 ብር እያለ እሱንም ደግሞ መክፈል የማይችሉ ነበሩ። አሁን እነዛን ደግሞ ነፃ ትምህርት እንሰጣለን። በነፃ ይማራሉ ልጆቹ እና የሚከፈለው ጥቅም የለውም። እኛ አሁን በጣም ተቀድም እንደተናገር ነው ትልቁ ነገር ያደረገልን የማታ ተማሪ መብዛት። እኛ በቃ ጥሩ ነገር ለማድረግ በክተናል። በሱ ንገሪኝ እስቲ ወይዘሮ ኤልሳ፣ አንቺም እንደዚሁ ሽሽት ነው የገባሽው ወደ መምህርነት? ሁላችሁ በኢህአፓ ተሳታፊ ነበራችሁ ማለት ነው? እኔ ያው የኢህአፓ ተሳታፊ ነበርኩኝ። ወንድሞቼ ታሰሩ፣ እናቴ ብቻዋን ነበረች። ስለዚህ ለእናቴ ለመርዳት እኔ መኖር አለብኝ። ጓደኞቼ ሁሉ ታስረዋል። ስለዚህ እንደምንም ብዬ እዛ የወንድሜ ጓደኞች ናቸው፣ በእነሱ አማካኝነት እናቶ ዮሐንስ ደግሞ እዛ ገባው። ስገባ እኔ ምንም እንትን አልነበርኩም፣ ገና ትንሽ ነው፣ ምንም አላውቀውም። ግን ያው የሚያሳውቅሽ ነገር አለ፣ መሰሪው ስራ አለና በዛን ጊዜ ብዙ ነገር እናውቃለን፣ ብዙ ነገር እንጽፋለን፣ እናወራለን፣ ምን እንላለን እና ጥሩ ነበርና ያችን ለመደበቂያ ብዬ ነው የሚገባው እዛ ቦታ ላይ። አቶ ዮሐንስ? አዎ እንደዛ ነው። ሁላችንም በወቅቱ የዛው አካባቢ ሰዎች ናችሁ ሁላችሁም? አዎ እኔ ያው ራሱ ትምህርት ቤቱ ፎቁ የቅድመ አያቴ ነው፣ የቀኛዝማች ኃይለ ሚካኤል ብልጦ። አሁንም የቤተሰቦቼ የአባቴ ቤት ከዚሁ አሁን ካለው ድንበርተኛ አለ እና በዚያን ሰዓት የግድ አንድ ቦታ ካልያዝ የጓደኞቻችን ወንድሞች ተገለዋል፣ ተረሽነዋል፣ በፈንጂ ሁሉ የጋሻው ገብሬውን በቃ እንደዚህ መጠለያ ግቢም ውስጥ መኖር አንችልም ነበር። ቤተሰቦቻችን አትውጡ ብለውንም መኖር አንችልም። ጥቆማ አለ። በዚያን ሰዓት አንጃ የሚባል ነገር ነበር። ኢህአፓ ነበረ፣ ከኢህአፓ የተገነጠለ ኢህአፓዎችን የሚያውቅ የሚጠቁም ማለት ነው። እንደዛ ነበሩ። ከባድ ነው። አያዋቂ ጠቋሚ ደግሞ ከባድ ነው። ስትራክቸር ውስጥ የነበሩት እኮ ናቸው።
አንጃ ሆነው መልሶ ጠቁሞ የሚያስይዙት የሚያስገድሉት ከባድ ሰዓት። ያንን ሰዓት ደግሞ ለማምለጥ የግድ ሰራተኛ መሆን አለብሽ። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው። እንግዶቻችን 50ኛ ዓመቱን የሚያከብረው የሜዴ ትምህርት ቤት የቀድሞ መምህራን ናቸው። አቶ አሊ እሺ፣ በኔ ጊዜ እንግዲህ እኔ ወደ ስራ ስገባ እነሱ የኢህአፓ የተፈበበት ጊዜ አይደለም። 75 ዓመተ ምህረት ነው። ነገሮች ተረጋግተዋል። ነገር ግን ምን ነበረ? ብሔራዊ ውትድርና በፈሳይ ወሰድ ነበር። እኔ ግን ስገባ ከብሔራዊ ውትድርና ለመሸሽ አይደለም። ስራ ፈለጊ ለ12 ክፍል ጨርሻለሁ። ስራ ፈለጋ አንድ ጓደኛ የነበረ ዛሬ ነፍሱን ይማረው ደምስ ሙሉጌታ ይባላል። እዛ የሚያስተምር መምህር ነው። በሱ አማካይነት እዛ መስሪያ ቤት ገብቻለሁ። እዛ መስሪያ ቤት ስገባ የመጀመሪያ ደሞዜ 90 ብር ነበር። 3 ወር የሙከራ ጊዜ ሲጨርስ 30 ብር ተጨመረልኝና 120 ብር። ግን ያቺ 120 ብር ለወር አስቤዛችን ወይም ለወር መንቀሳቀሻ አትበቃንም ነበር። ትልቁ ጸጋችን ምን ነበረ? የማታ ተማሪዎች ላይ የምናገኘው ደሞዝ ገንዘብ ከቀን የምናገኘውን 4 እና 5 እጥፍ ነበር። ስለዚህ ስራችን እንደምንሰራው በፍቅር ነበር፣ በጣም በፍቅር እና በአንድ ክፍል ውስጥ እስከ 120 ተማሪ እናስተምር ነበር። ከ100 እስከ 120 ተማሪ እንደዛ እየሰራን 33 ክፍለ ጊዜ በአንድ ሳምንት ውስጥ ያለው እኛ የምናስተምረው 35 ክፍለ ጊዜ ማለት እንዲሁ። ዛሬ አንድ መምህር የሚያስተምረው ከፍተኛ 18 20 ነው። በሳምንት 2 ክፍለ ጊዜ ብቻ ነው ነፃ ነበር። እንደዛ ሆነን ከሰሜን ዞን እጅግ በጣም ውጤታማ ተብለን ምስጋና በየዓመቱ ከሚያገኙት ትምህርቶች አንዱ የሜዴ ነበር። 6ኛ ክፍል ሚኒስትሪ በማሳለፍ በዛን ሰዓት ማለፊያው አቬሪዩ 50 ነበር እና ወጣትነት እድሜ ስላለ የመስራት ፍላጎታችን በጣም ከፍተኛ ስለነበር ቅድም አቶ ዮሐንስ እንደገለጸው ተማሪዎቻችን ውጤታማ ሆነው ለመጪው ዓመት የተሻለ ተማሪ ካላገኘን ገበያችን ከህዝብ የሚሰበሰብ ገንዘብ ስለሆነ ያንን ውጤታማ ለመሆን ቅዳሜና እሑድ በነፃ ነበር ቲዮሪ የምናስተምረው። ስለዚህ የምንሰራው ስራ ከዓመት ወደ ዓመት በተማሪዎቻችን ዘንድ በጣም ተቀባይነት እያገኘ፣ በወላጆች ዘንድ በጣም ተቀባይነት እያገኘ በውጤት የተመሰገነ ትምህርት ቤት ነበር። ብዙውን ጊዜ እኛም እዛው ስንገባ አብዛኞቻችን 12ኛ ክፍል ጨርሰን የገባ ነው። የማታ ለመማር ፍላጎት እያለን ግን በወቅቱ የምናገኛት የማታ ከፍተኛ ገቢ በመሆን አሰረችን። ይገርምሻል፣ በጣም አሰረችን። እንደዛ እየሆነ በተማሪዎቻችን ዘንድ በወላጆች ዘንድ የሚነበረን ተቀባይነት ከፍተኛ ነው። አሁን ብዙዎቹን መንገድ ላይ ስናገኛቸው ከውጭ ያሉት ስቲል እውነቴን ነው የምልሽ ስልክ ይደውሉናል። አንዳንድ ጊዜ ለበዓል እንኳን አደረሳችሁ ብለው ሳንቲም ሁሉ ይልኩልናል። ተመልከች፣ 32 ቀበሌ ውስጥ ብቸኛ ትምህርት ቤት ሜዴ ነው። በዛ ቀበሌ ውስጥ ሜዴ ብቻ ነው ያለው። ግን ከዛ አካባቢ ወረዳ አዲስ ከተማ ክፍለ ከተማ የሚባለው ውስጥ ከፍተኛ የህዝብ ቁጥር ደግሞ ያለው 32 ውስጥ ነው። የአካባቢው ህብረተሰብ ዝቅተኛ የኑሮ ደረጃ ላይ ያለ በመሆኑ እዛ አካባቢ ላይ ሰው ተምሮ ይወጣበታል የማይሉ ሰዎች አሉ። በእውነቴን ነው የምልሽ። በጣም ግን ህዝቡ በጣም ጨዋ፣ የመተጋገዝ፣ የመራራት፣ የአንድነት ተምሳሌት የሆነ ህዝብ ነው። ከዛ አካባቢ ቅድም ወንድሞቼ እንደገለጹት የህግ ሰዎች አሉ፣ ዶክተሮች አሉ፣ ኢንጂነሮች አሉ፣ መምህራኖች አሉ። እኔ እነሱ ሳይ የሚሰማኝ ደስታ በቃ ምን ብዬ ልንገርሽ? ከምንም በላይ እውነት እዚህ አካባቢ ላይ እንደዚህ ዜጋ ወጥቶበታል ብለሽ እንደስብ ያደርገኛል። እና በመምህርነቴ በጣም የምደሰተውም የምኮራውም የእነሱ ውጤት ስመለከት ነው። መንገድ ላይ ሳላስበው ታክሲ ውስጥ አንድ ቀን አንድ ታክሲ ከአብነት ወደ 7ኛ እየመጣሁ ነው። ለትዝታ ለማስታወስ ጨዋታ ስለሆነ በዛ ሰዓት እኔ የታክሲ አውጥቼ ልከፍል ስል ተከፍሏል አለ። ማን ከፍል? እኔ ነኝ የምከፍለው። 2 ተማሪዎች በአንድ ጊዜ አንድ ታክሲ ውስጥ እኔ ነኝ የምከፍለው። 2 በጣም የደነገጥኩት 2 ተማሪዎች በአንድ ታክሲ ላይ ያስተማርኩት ተማሪዎች አይደለም እኔ የምከፍለው። እኔ ስል ምን አስተምረናል ሲሉኝ በጣም ደስ አለኝ። ወቴ ነው ማለት እና እንደዚህ አይነት ነገሮች በተለያዩ ቦታ ሆስፒታል ውስጥ ያጋጥሙኛል፣ ባንክ ውስጥ ያጋጥሙኛል። አሁን በቅርብ ጊዜ ስሙን አልጥቀሰው አዋሽ ባንክ ነው ሂሳብ ላወጣ ሄጄ ቆሜያለሁ። ሰው ሞልቷል። ከዛ ሰራተኛው አስጠራኝና አስተማሪ ነበር። ቅድሚያ ላስተናግድህ አለኝ። አመሰግናለሁ ብዬው እኔን አስተናግዶኝ ገንዘቡን ቡካ ውስጥ አድርጎ ሰጠኝ። እሱን አድርጌ ወደ ቤቴ ሄድኩኝ። ቤቴ ገብቼ አካውንት ስከፍተው ብር ጨምሮ ነው የሰጠኝ። በጣም በቃ እምባ ነው የመጣብኝ። እውነቴን ነው የምልሽ። በጣም ምን ገንዘቡ በቃ ምን ያህል ተማሪዎቻችን ለኛ በጣም ከፍተኛ ክብር አላቸው የድሮ ተማሪዎች። እና እንደዚህ አይነት ወርቃማ ጊዜ ያሳልፈናል አሁን ድረስና መምህርነት የእርካታ ስራ ነው፣ የአእምሮ ስራ ነው። ግን ስራሽ መሬት ጠብ አይልም። እውነቴን ነው የምልሽ። እውነት ከሰራሽ የስራሽን ዋጋ ታገኝበታለሽ። ብዙ ትዝታዎች አሉ። ታጫውቱኛላችሁ። ወደሚቀጥሉ ደግሞ አቶ መስፍንን ልጠይቀውና እርግጥ ምንድነው የኃላፊነትም ስራ ነው።
አሁን ከመሰረተ ትምህርት አንስታችሁ እስከ ወጣት ልጆችን ማስተማር ድረስ ኃላፊነት እኮ ነው። ዘመኑም ያንን ይጠይቅ ነበር ይመስለኛል አይደለ? ለህብረተሰቡ አንድ ጥሩ ነገር ማድረግ የሁሉም ሰው ፍላጎት ነበረ። አሁንም ቢሆን ጥሩ ነው። አቶ መስፍን እዛው አካባቢ ነህ አንተም? ያው እኔም እዚያ አካባቢ ነኝ። መሰለሚያ የሚባለው ልዩ ስሙ ከአውቶቡስ ተራ ወደዛ አለፍ ብሎ እዛ አካባቢ ነው ነዋሪነቴ ማለት ነው። እኔም ያው አገባቢ እንደነሱ ምናልባት ለመሰለ ይልሳ ምናምን ያው የአፓን ሽሽት ምናምን ነገር አይደለም። የኔ ያው 12ኛ ክፍል ልክ እንደጨረስኩኝ አዲስ ከተማ ነበር የተማርኩት። እንደጨረስኩኝ ያው እግረ መንገዴን በዛ በኩል ሳልፍ ማስታወቂያ ያለው ማስታወቂያ ነው እቺ መምህር እንቀጥራለን 12ኛ ክፍል የጨረሰ ይላል። ደሞዝ እንደው እዚህ ገብቼ ነው ደሞዝ እንደው ባገኝ ምናምን ብዬ አጋጣሚ ነው ጆይን ያደርጉት ሜዴ ትምህርት ቤት። ከዚህ እኔ ስገባ እንግዲህ ምንድነው የነበረው ነገር ትምህርት ቤቱ ፈርጀ ብዙ ችግር ነበረበት በወቅቱ ማለት ነው። ለምሳሌ ያህል ነዋሪዎች እኔ በደንብ የማስታውሰው ነገር ሌላው እንደተጠበቀ ሆኖ ነው። የሌላው ችግር ነዋሪዎች ወደ 17 ነዋሪዎች ነበሩ እንዲህ መደዳው ግቢ ውስጥ ማለት ነው። አዎ ግቢ ውስጥ 17 ነዋሪዎች ነበሩ። ትምህርት ቤቱ ለማስፋፋት ያው በአንድ ክፍል በጣም ብዙ ተማሪ ነበር የሚማረው። ያም ይዘናል እንደገና ተማሪ እንዳንቀበል ከውጪ እንዳንቀበል፣ ምክንያቱም በተማሪዎች ገቢ ነው የሚተዳደረው ትምህርት ቤቱ። ስለዚህ ያንንም ለማሳደግ አልቻለም። ምክንያቱም ነዋሪዎች አሉ እዛ ጋር ኢቭን በጉሉ የሚያረቡ ነው እኔ ሳስታውስ ማለት ነው እዛ ግቢ ውስጥ። ምክንያቱም የመተዳደሪያቸውን ምንም ማድረግ አይቻል የራሳቸው ቤት ነው። ያን እነሱን ግን ለማስለቀቅ በጣም ችግር ነበር። ምክንያቱም እነሱን አስለቅቀን ሌላ ምትክ የሆነ ቤት መስጠት አለበት ለእነሱም ለነዋሪዎቹ ማለት ነው። ያንን በየቀበሌው እንሯሯጥ ነበር። በነገራችን ላይ በአጋጣሚ ልበለው የመምህራን ማህበር ሊቀመንበር ሆኜ የተመረጥኩኝ የትምህርት ቤቱ ማለት ነው። ገና ምንም አላውቅም፣ ኤክስፒሪየንሱም የለኝም። ግን መምህራን በአጋጣሚ ነው ያልኩት። እንግዲህ ተመረጥኩኝ እና ነገሮችን አላውቅም። በጣም ስብሰባዎችን የመምራት እንደዚህ ሀሳብ መስጠት ብዙም ልምዱም የለኝም። ግን ተመረጥኩኝ እና ያ ትልቁ ስራችን የነበረው ምንድን ነበረ? እነዚህ ነዋሪዎች ማስለቀቅ። ምክንያቱም እነዚህ ነዋሪዎች ከለቀቁ ትምህርት ቤቱ በዛ በነዋሪዎቹ ላይ አሁን የተገነባውን ህንፃ መገንባት ራእዩ ነበረን ማለት ነው በወቅቱ። እና ግን ብዙ ትግሎች አደረግን። መጨረሻ ላይ ከዞኑ ይሄ በወቅቱ ያው ኤርትራውያኖች ከኢትዮጵያ ሊወጡ ሲደረግ ማለት ይሄ ታሪካችን ነው። ሲወጡ ክፍት ቤቶች ተገኙ በየቀበሌው ማለት ነው። እነሱ የለቀቋቸው ሲገኙ በቀጥታ ለሜዴ ትምህርት ቤት ነዋሪዎች እንዲሰጥ እኛ ሳናውቅ አሉ ዞኑ፣ የዛን ጊዜ ዞን ነው። እኛ ሳናውቅ ለማንም እንትን እንዳይል እና ሪፖርት አድርጉልኛ መጀመሪያ ቅድሚያ ለሜዴ ትምህርት ቤት ላሉ ነዋሪዎች ነው ተባለ። ለእኛ አጋጣሚው ሲከፈትል ከዛ በኋላ በጣም ደስ ይላል። ያው ሌላው እንደተጠበቀ ብያለሁ ቅድም እንግዲህ አቶ ዮሐንስ እና እኛ ደግሞ የነበርንበትን መናገር ነው። ከዛ በኋላ እነዛ 17 ነዋሪዎች ወጡልን። በጣም ደስ የሚለን በጣም ደስ በቃ እኔ የማረሳው ነገር ወጡልን። እኛ ተሯሩጠን በነገራችን ላይ ትራንስፖርት አይሰጠንም ትምህርት ቤቱ። እኛ በየዞኑ በየምናምኑ ስንሄድ ያለውማ ትምህርት ቤቱ በጣም ኮንት ነው። እኛ ፍላጎታችንን ብቻ ታጥቀን ነው የተነሳነው እና ያንን ራእዩ ትምህርት ቤቱ እዚህ ጋር ሲሰራ ማህበራዊ ታድሶ ልማት ፈንድ የሚባል ወይዘሮ ማዘተከች መሰለኝ ማህበራዊ ታድሶ ልማት ፈንድ እሱን ሰራላችኋለን ብለው ስለነበረ ስለዚህ ያንን ራእይ ይዘን ይሰራልናል እዚህ ጋር ህንፃ የሚል ነገር ስለነበረ ያንን ብቻ ታጥቀን እኛ በየወረዳ በየዞኑ በየምናምኑ በየመዘጋጃ ቤቱ በየምናምኑ ስንሄድ ከራሳችን ነው ትራንስፖርት በቃ ምክንያቱም የለውም ትምህርት ቤቱ ከየት አምጥቶ ነው የሚሰጠን? እኛ ፍላጎት አለና ዋናው ፍላጎቱ ስለሆነ ስለዚህ ያ እኔ እንግዲህ በነበርኩበት ጊዜ እና አንድ ትልቁ ውጤት ነው እና ተሰራ ያ ትምህርት ቤት። በነገራችን ላይ ያሁን ያለው ህንፃ የአስተዳደሮቹ ቢሮ የመሳሰሉት ነገር ግቢው በጣም አዋራ ነበረ። ለተማሪዎች ምቹ አልነበረም። ማለት ትምህርት ቤቱን በመውደድና በማፍቀር ብቻ ነበር እንጂ ተማሪዎች የሚገቡበት ምቹ አልነበረም። ለተማሪዎች በጣም አዋራ ነው። አንዳንድ ተማሪዎች እንደውም እዚህ ሶሻል ሚዲያ የሚባለው ላይ በጻፉት እንደዚሁ ስንመለከት እንደውም የበግ ማርቢያ ነበር ሲሉን የእርሻ ትምህርት ነበር ማለት ነው እያሰብኩኝ እንግዲህ በደግነት መሆኑ ነው አይደለ? አንድ ግለሰብ እዛ ቤት መኖሪያ ስለነበረው ቀበሌ ስለሰጠው እሱ ያረባል እና ሌላው ቆርቆሮ ክፍል ነው መደዳው። እንግዲህ ፀሐዩ አለ፣ ብርዱ አለ፣ ሲቀዘቅዝ ይቀዘቅዛል፣ ሲሞቅ በጣም ይሞቃል። እና ስለዚህ ያ ሁሉ ነገር ምቹ አልነበረም ትምህርት ቤቱ ማለት ነው። ከዛ ህንፃ ተሰራ። ልክ እንደተሰራ ደግሞ ነው ህንፃውን 93-94 ኦልሞስት ይሆናል እኔ ትምህርት ቤቱን ለቅቄው ደግሞ ወደ መንግስት ደግሞ ተዛወረ። ይሄኛውንም የህዝብ ነው እንዴ? አሁንም የዛን ጊዜ 94 እኮ የህዝብ ነበር።
የህዝብ ነበር። እኔ ስለቅ አካባቢ 94 እኔ ስወጣ ያው ትምህርት ቤቱ ኦልሞስት ፊኒሽንግ ላይ ነበር እየተሰራ። በጣም ብሩህ ነገር ብሩህ ነገር ሊሆን ያው መጨረሻው የተዘጋጀ መጨረሻው ምዕራፍ ላይ ነበረ። እኔም አጋጣሚ እንግዲህ ወጣው። ይሄ ነው እንግዲህ መስዋዕት የምጨምረው ነገር አለ ይላል። እዚህ ላይ መስፍን ጥሩ ነገር አንስቷል። የትምህርት ቤቱን ጉዳይ ግን ሊነሳና ሊመሰገን የሚገባው አንድ ግብረሰናይ ድርጅት አለ። ትምህርት ቤታችን ቅድም መስፍን እንደገለጸው ለመማር ማስተማሩ ሂደት በፍጹም ምቹ አልነበረም። እውነቴን ነው የምልሽ። ጠዋት እስከ 4 ሰዓት እስከ 5 ሰዓት በጣም ይቀዘቅዛል። ቆርቆሮ በቆርቆሮ ግድግዳው ቆርቆሮ፣ ጣሪያው ቆርቆሮ። ከሰዓት በኋላ ከ6 ሰዓት በኋላ ደግሞ እስከ 9 ሰዓት ተኩል የምናስተምረው በጣም ሙቀት ነው ያለው። ቆርቆሮ በቆርቆሮ ነው እና ለመምህሩም ለተማሪውም በጣም አዋኪ ነበር። ስለዚህ ይሄን ነገር ለመቀየር ታስበው እንቅስቃሴ ተጀመረ። እንቅስቃሴ ሲጀመር ሲሴፍን ስንጠይቀው እንሰራላችኋለን፣ ግን ይሄን ያህል ፐርሰንት ከእናንተ ገቢ መደረግ አለበት። ይሄን ያህል ገቢ እናንተ መጀመሪያ አስገቡና በስሊፕ አሳዩን ተባለ። ከየት ይምጣ ብር የለም። ያለን አንድ አማራጭ ብቻ ነበር። ፕሮቪደንት ፈንድ ነበርን፣ የመምህራን የጡረታ ገንዘብ። ያንን የመምህራን የጡረታ ገንዘብ በፍቃዳችን ይሰራበት ተሰጠን። ነገ እኮ በአጋጣሚ አንድ መምህር ቢለቅ ባዶ እጁን ነው የሚወጣው። እስከዚህ ድረስ ትምህርቱን ለማሳደግ መስዋዕት ከፍለናል። ወይዘሮ መዓዛ እውነቴን ነው የምልሽ። እና መጨረሻ ላይ ይሄን አስገባን። ህንጻው የተሰራልን ቀን እየተወለድን ያለው ደስ ያለን እንጂ ፕላስ እዛ ክፍል ገብቶ ማንም የሚያስተምረው እንደ ብርቅ ነገር ታየን እኮ የሚያምር ክፍል የተሰራልን። አሁንም እሱ ነው ያለው። ያንን ስራ ከግብ ለማድረስ የመምህራኑና ሰራተኞቹ የአንበሳውን ድርሻ ይወስዳሉ። በጣም ልትመሰገኑ ይገባል። እውነቴን ነው የምልሽ። በጣም ትልቅ መስዋዕት ከፍሎ ያ ዕድል እንዳያመልጥ ብለን ያንን ያደረግነው እና አሁን መስፍን የጠቀሰው ነገር ላይ ይሄን ማከል ፈልጋለሁ። ጥሩ ነው። እንኳን ጨመርከው አተዋነሰ። እንግዲህ አሁን ሁለቱም እንደተናገሩት ዳታ እነሱ ናቸው ህንፃውንም የሰሩት ያለውን ሁኔታ መልኩን የቀየሩት ከድሮ ካዋራው ማለት ነው እንጂ እስካሁንም ትምህርት ሚኒስቴር ያደረገው ነገር የለም። አሁን በማን ስር ነው ያለው? ያው በትምህርት ሚኒስቴር ስር ነው እመልሽ። ህንፃ ምናምን አሁን አንዳንድ ቦታ ቢትወደድ ወልደ ገብርኤል ብታይ ህንፃ ተሰርቷል። ሌላም ቦታ እንደዚሁ ተሰርቷል። ሜዴ ግን አሁን ሁለቱ ባሉት በግብረሰናይ ብቻ ነው ድርጅት ነው በእናንተ መዋጮ የተደረገው። በጣም ይገርማል። አሁን በትምህርት ቢሮ ስር ነው ያለው አሁን ነው። ግን ትምህርት ሚኒስቴር እስካሁን ለዚህ ትምህርት ቤት ያደረገው እንትን የለም። ይስሙታ እንግዲህ ይስሙት እንዴት ይደረግ ነገር ይሄ አልኩሽ እኮ በትግል ተወልዶ በትግል ያደገ ትምህርት ቤት ነው። እውነቴን ነው። መምህራኑ እውነት ከፍተኛ አስተዋጽኦ መስዋዕትነት ሁሉ ተከፍሏል። እንዲያውም አንድ አጋጣሚ ልንገርሽ። ታይም ቴብል የአመቱን ስናዘጋጅ እኔ ብቻዬን አላዘጋጅም። መምህራን እነሱ ሁሉ ተሰብስበን ነው እኩል ሰብጀክት እኩል ፔሪየድ እኩል ለሁሉም አድሎ እንዳይኖር። እንዲያውም እኔ እዛች የሆነ ቀበሌ የሰጠኝ ቤት ነበረች። እዛ ሁሉም የመሰባሰቢያው ማደሪያውም ምኑም እዛ እኔ ቤት ነበረ እና አንድ ቀን ታይም ቴብል ስናዘጋጅ ነፍሱን ይማር አበራ ገብሬ፣ አማረ ካሳ 3 ሆነን ነበር። አጎንብሰን ታይም ቴብሉን በላጲስ እየፋቅን ስናስተካከል መብራት ጠፋ። ሻማ ለኮስን። እኔ ቤት ውስጥ ሻማ ለኩሰን በቃ እኛ አቴንሽናችን እዛ ውስጥ ነው። ከጎረቤት አንዱ ላይተር ቀጭ የሚል በቤንዚን የሚሰራ ላይተር ይዞ መጣና በእኛ ሻማ ለመጠቀም ወደ ሻማችን አቅርቦ እንደዚህ ቤንዚኑን ሲጨምር ቤንዚኑ ቦግ አለ። ሁላችንም በቃ ልንቃጠል እዛ ቤቱም ሊነድ እኛም ልንነድ። እግዚአብሔር ያው ጎረቤት ምናምን መጣ፣ ተረፍን። ያው እስከ ዛሬ ድረስ ቆየን። እውነቴን ነው። እስከ ዛሬ ቆየን። ያው ለዚህ ለዛሬው ዕለት ሁሉ መድረሳችን እኔ በጣም ልዩ ነው። እኔ እንጃ እግዚአብሔር እድሜ ስለጨመረልኝና እንደው ለዛሬዋ ዕለት እንደው ስላደረሰኝ እኔ ምን ብዬ እንደማመሰግነው አምላኬን እኔ እንጃ። ያ ትምህርት ቤት የሆነ ነገር ውስጥ የሚፈጥረው ነገር አለ። ሌላ ስራ ይዘን ሄደን ከስራ ስንመጣ እዛ ትምህርት ቤት በር ላይ ነው የምንገኘው። ትምህርት ቤቱን እኮ ለቀን ሄደን ሌላ ስራ እየሰራን መተን እዛ ትምህርት ቤት አካባቢ ነው የምንገኘው። ይሄ አሁን ስንራራቅ ነው እንጂ ድሮ እርስ በርስ ዘመድማማቾች እንመስል ነበር። መምህራኑ ምናምን እንደዚህ በቃ ይሄ መራራቅ ምናምን የለም። በቃ አንድነት ነው። በቃ በአንድነት ለጋራ ጥቅም መድከም ነው። እንዳልኩሽ ይሄ የሚኒስትሪ ውጤት ደግሞ በጣም ትልቅ አስተዋጽኦ ነበር። እንዲያውም አንድ አጋጣሚ ልንገርሽ። የ5 ጊዜ ታናሽ እህቴ አፍሪካ አንድነት ነበር የምትማረው እና አያቴም ስለኛ ትምህርት ቤት የሆነ ወሬ ይሰማሉ።
ከአፍሪካ አንድነት አውጥተው እኛ ጋር ያመጧታል። ለአንድ ዓመት ሚኒስትሪ እንድትፈተን ሰላማዊት አምና ነው የሞተችው። ለአንድ ዓመት አመጧት። አንድ ዓመት ተማረች። እንግዲህ እኔ ርዕሰ መምህርም ብሆን እኔ ከሰብጀክት ጋር ግንኙነት እነሱ ናቸው የሚያስተምሩት። ቲቶር እኔም ቅዳሜና እሑድ በደንብ አስተምራለሁ እኩል ከመምህራን ጋር። የማታም እንደዚሁ መታ አታምኝም 99.9 ነው ያገኘኝ ለአንድ ዓመት መታ። እና ትምህርት ቤቱ በመምህራኑ በሰራተኛው ጥረት እንደዚህ ነው በቃ ያደገው እንጂ ሌላ ድጋፍ አልነበረውም። ከ1 እስከ 6 ነው ረጅም ጊዜ የቆየው። አሁንም እንደዛው ነው አይደለም? አሁን እስከ 8 ቆየ። እንግዲህ ሁለቱ ሚኒስትሪዎች ናቸው አይደለ? መለኪያ ብሔራዊ ፈተና የሚባሉት እነዚህ ስለሆኑ ከሌላው ጋራ በትከሻ ስንለካካ የቱጋነን ብላችሁ የምትለኩበት ነው አይደለ? ሚኒስትሪ እና በጣም ትልቅ ውጤት ነው። የዞኑ ዋና ስራ አስኪያጅ አቶ ግርማ ኪዳኑ ይባል ነበር ለረጅም ጊዜ። አቶ ግርማ ኪዳኑ አቶ ጃለታ ጃፈሮ የሚባሉ ስማቸውን ሰምተሻል? የብዙ የተማሪዎች መጽሐፍት መማሪያ የጻፉ ሰው ናቸው። አርበኞችም ዳይሬክተር ነበሩ። ብዙ ነው የጻፉት። ሰሜን ዞን ውስጥ 54 ትምህርት ቤቶች ነበሩ ከኛ ጋር። ሁል ጊዜ ስብሰባ ዞን ውስጥ ምናምን ሲኖር አቶ ጃለታ ጃፈሮ ስለ ሜዲያ ያነሳሉ። ሁል ጊዜ የሜዲያ አስተማሪዎች ምን ያካክላሉ፣ ግን ትምህርት ቤቱ ውጤቱን እስቲ እዩት። ሁል ጊዜ እንደዛ ይላሉ። እንዲያውም መጥተው ቢትወደድ ዳይሬክተር ሆኑ። እስከ ሊሞቱ አካባቢ ዳይሬክተር ሆኑ። እዛ ቢትወደድ ዳይሬክተር የሆኑበት ትምህርት ቤት እያሉ ስለ ሜዲያ ነበር የሚያደንቁ። ግርማ ኪዳኑ ካሉት 54 ትምህርት ቤቶች ውስጥ ሜዲያን እስቲ እዩ ኤግዛምፕል ነበር። እኛ በእናቶ ጃለታም በነዛም ሁል ጊዜ እስቲ ሜዲያን እዩ። ምንም እኮ የላቸውም አስተማሪዎቹ እንደ ጀግኖች ናቸው ምናምን በቃ ሁል ጊዜ የነሱም እንደ ማስታወቂያ እነ አቶ ግርማ ኪዳኑ እና አቶ ጃለታ ጃፈሩ እንትን የሚሉት በሙሉ ለኛ እንደ ማስታወቂያ በቃ ለጥንካሬያችን ሞራል። በዚህ ላይ ደግሞ አስተማሪነት በጣም ደስ የሚልሽ ሁሌ ታነቢያል። እኔ ወደ ግል ስራ ከገባው ወዲህ ነው ማንበብ የተውኩት እውነት። ሌላም ከዚህ ትምህርት ቤት ወጥቼ ባህርና ትራንዚትም ገብቻለሁ። ከዛም ወጥቼ መንገድ ትራንስፖርት ገብቻለሁ። ከዛ ወጥቼ ነው አሁን በግሌ የምተዳደር። በግሌ መስራት ከጀመርኩ ወዲህ ከመጽሐፍ ርቄያለሁ። ድሮ አነብ ነበር፣ ሁሉ ያነብ ነበር፣ ፉክክር ነበረ። ይህንን መጽሐፍ ጀምረህ ጨረስክ? ለእኔ አውሰኝ ነው። እንደዚህ ነው። ሁላችንም መግዛት ስለማንችል አንድ መጽሐፍ ሻጭ አለ። ማታ ማታ መጥቶ ቢሮ ዱቤ ይሰጠናል። ወር ደሞዝ ላይ መጥቶ ይቀበለናል። አሁን ያ ልጅ ከአስመራ ዩኒቨርሲቲ ተመርቆ የሆነ ትልቅ ድርጅት ውስጥ ነው የሚሰራው። የእኛ ተማሪ ነው። መጽሐፍ ያዞራል በትርፍ ሰዓት። ለእኛ ደግሞ መጽሐፍ በዱቤ ይሸጣል። መምህርነት እኔ እንጃ፣ እኔ በዓለም ላይ ካሉት የሙያ እንትኖች መምህርን የሚያክል ያለ አይመስለኝም። እኔ እንደው ራሴ ባለችኝ አቅሜ ኢቫሉዌት ሳደርግ የስራ እንትኖች መምህርነት ትልቁ ስራ ነው። እኔም እስማማለሁ በዚህ። ሁላችሁም ሁሉንም ትምህርት ብታስተምሩም የተለያየ ደግሞ እንደዚሁ ኃላፊነት ያለባችሁ ይመስለኛል አይደለ? ሙዚቃ በሙዚቃ በኩልና በስዕል በኩል ደግሞ አንድ ሰው ትንሽ ጎላ ብሎ ይወጣል ይመስለኛል ከእናንተ መሀል ጊታርም ምንም በመጫወት እስቲ እዛች ላይ የዚህ የመምህራኑ ስብስብ ከማስተማር ሙያ ደግሞ በተጨማሪ ተጓዳኝ የሆኑ የግል ችሎታዎች ያሏቸው ብዙ ነበሩ። እኔም ብቻ አይደለሁ፣ ብዙ ነበሩ። በጣም የሚገርም አብዱልባሲጥ የሚባል መምህር ነበር። በዛው በጀመርንበት ጊዜ ምናልባት ኑሮውን በአሜሪካን የሚያደርግ ምናልባት መስፍን የሚጫወተው ቀልዱንተ የሚለ እሱ ላይ ጊታር ይዞ ከጎኑ የሚያጅበው ልጅ እሱ አብዱልባሲጥ ይባላል። እዚሁ አስተማሪ የቋንቋ መምህር ነበር። በጣም የሚገርመው ፈርኒቸር የሚሰሩ በትርፍ ሰዓታቸው መምህራኖች አሉ። እንደ ታደለ ጃለታ በጣም የሚገርም አይነት ነው ያ ትምህርት ቤት። አሁን የኔ ወንድም ያስተምር ነበር፣ እዛ ያስተምራል። አሁን ኮከብ ተፈራ ይባላል። አሁን በስትሮክ ምናምን ቤት ውስጥ ነው የዋለው። ብዙ ተማሪዎች ይህንን መልእክት ሲተላለፍ በጣም የሚወደድ ሰዋይ ነው። በትርፍ ሰዓት ሁሉም የሂሳብ ባለሙያ ነው። እዛ አካባቢ ያሉ አምባሳደር እና ዲፕሎማቲክ ልብስ ስፌቶች የእነሱን ሂሳብ የሚሰራው እሱ ነው። በትርፍ ሰዓቱ ደግሞ እንደውም ለዚህ በሽታ የዳረገው አንደኛው እሱ ነው። ምክንያቱም ቀን ያስተምራል፣ ማታ የነሱን ዶክሜንት ሰብስቦ ወስዶ ማታ ይሰራል። እዛው ነው የጣለው እና
ከመደበኛ ከአካዳሚክ ትምህርት ባሻገር የግል እንትን ነበረ እና እኔ ተማሪዎች ጋር ስገባ ትምህርት ከመጀመሪያ በፊት ለ5 ደቂቃ በጊታር ሙዚቃ አዝናናቸዋለሁ። ከዛ በኋላ ሁሉም አቴንሽናቸው እኔ ጋር መሆኑን ካረጋገጥኩ በኋላ አቆምና ነው ወደ ትምህርት ምገባው። ስለዚህ የኔን ክፍል ሚስ የሚያደርግ ተማሪ አብዛኛው መዝናኛም ጭምር ስለሚሆን አንድ ቅድም ያልተነሳ ነገር አለ። አሁን በትምህርት ቤታችን ውስጥ የሁሉም አስተማሪ ጽሁፍ አሁን ያሉት በዛን ጊዜ የነበር ነው ብታስተያይ አንድ አይነት እጅ ጽሁፍ ነው ያለን። የሚገርም ነው በጣም ለምን እንደሆነ ታያለህ። አንድ ታይፕራይተር ነው ትምህርት ቤቱ ያለው። በዛ ታይፕራይተር ደግሞ የሚጽፍ ሰው የለም። ስለዚህ አሁን የዮሐንስ ጽፈት ብትና የኔን ጽፈት ብታይ አትለዩ። አን አይነት ነው። በስቴንስል ነው የምታባዙት። እኛ የምንሰራው በእጅ ስለሆነ እሱ ይገርመኛል። 5ኛ ላይ ጫን ብሎ በካርቦን የሚሰራው ኮፒድስ የሚገርም ነገር ነው በጣም እና ብዙ ስለምንጽፍ በስቴንስል ነው የምናባዛው። ስለዚህ ጽፋችን ተማሪዎች ደግሞ የእኛን ጽሁፍ ለማስመሰል ትልቅ ጥረት ያደርጋል እና አሁን በቀደም አነሱልን ተማሪዎች እኔ እኮ ያንተን ጽሁፍ አስመስዬ ለመጻፍ ስል ነው እጅ ጽሁፌ ጥሩ ሆነው የሚሉ አሉ እና እነዚህ ተጨማሪ የሆኑ እውቀቶችን በዛን ጊዜ ነግሬሻለሁኝ። የለም ሲለበሱ ብቻ ነው የተላለፈልን እንጂ ካሪኩለም የለም። እዛ ቀርጸን ስንሰራ ሌሎች ትምህርት ቤቶች ማለት በእኛ ዙሪያ ያሉ እንዲ ቀስተ ደመና፣ ገነሜ፣ ቢትወደድ ብላ ይባላል። ሁሉም ከትምህርት ቤታቸው መጥተው እኛ ጋር ነው የሚያሳልፉት ከስራ ሰዓታቸው ውጭ። እንደ ጓደኛ ነው እንደ ቤተሰብ ነው የምንመስለው። ሁላችንም ደግሞ በየትምህርት ቤቱ ያለ ነው ወጣቶች ስለነበር አብረን እንሰባሰባል። ስለዚህ እዛ ውስጥ በስፖርት በተለያየ እንቅስቃሴ ከፍተኛ ብታይ አሁን አንድ ብርሃኑ አከርሶ የሚባል መምህራችን አለ። የኢትዮጵያ የሰውነት ቅርጽ ሻምፒዮና ለብዙ ጊዜ ለብዙ ዓመት ተወዳዳሪ ያጣ እና ፌዴሬሽን ውስጥ ይሄ በኋላ ላይ የውሹ ፌዴሬሽን ምናምን ሲቋቋሙ የእኛ መምህራኖች ናቸው። በሀገሪቱ ውስጥ ብዙ እንቅስቃሴ እኔ ራሴ የቦክስ ፌዴሬሽን ውስጥ ነበር፣ የአዲስ አበባ ቦክስ ፌዴሬሽን ውስጥ ነበርኩኝ እና ሌሎች የዚህ ማህበራዊ ስራዎች እና እንደዚህ ስራ ውስጥ ገብተን ለመስራት አይቸግረንም ከሰዎች ጋር እንትን ለማለት። ሁለተኛ በእግር ኳስ በብራውያን እንደ አንተነ ደብሬ ያለው አሁን 32 ቀበሌ ውስጥ ቀበሌውን ወክለው የሚሄዱ እዛ ሰፈር ያሉ ልጆች ስለነበሩ በቡድን ሲሄዱ በጣም ከፍተኛ ውጤት የሚያመጡ ልጆች ነው መምህራኖች እና ቅንብሩ የሚገርም ነው በጣም እና ልክ ተመርጦ የመጣ ነው የሚመስለው። አንዱ ያለውን እውቀት ሌላኛው መምህሩ እንትን ይላል። እኔ አሁን በስዕልም ደራ ምናምን ስለነበርኩኝ ላሉኝ ፈተና ላይ ሲያወጡ ወይ ምናምን ሲያደርጉ አንተ እንዲያርገ ስራ ብዬ አሳያለሁ፣ ሌላው ደግሞ የሚያሳየውን ነገር ለእኔ ያሳየኛል። ስለዚህ በእንደዚህ አይነት በጣም እንተጋገዛለን እና ሌላው አንድ ያደረገን ነገር ከጊዮርጊስ ቤተክርስቲያን እስከ ኮልፌ ድረስ በሙሉ እኛን ማያውቅ አንደኛ ሰውም ትንሽ ነው በዛን ጊዜ ብዙ እንዳሁኑ በዛ አይደለም እንዴ። ሆቴል ሲመረቅ የመጀመሪያው ወረቀት የሚደርሰን እኛ ነን። የጥሪ ወረቀት ታዋቂዎች ነን፣ በጣም ታዋቂዎች ነን። አንድ ዝግጅት ሲኖር ቀድሞ ሜዲያዎች ተነግሯቸዋል ወይ ነው የሚባለው እና እጅግ በጣም እንከበር ነበር። የመጨረሻ ደረጃ የ32 ቀበሌማ ቤተሰብ ቤት ውስጥ ድግስ ካለ ልክ እንደ ቄሳ መምህር በየቤትም እንጠራለን። በተለይ ደግሞ ተማሪዎቹ እጅግ ከሌላው ትምህርት ቤት በጣም በዝቅተኛ ላይ ያሉ ስለሆነ ቅድም ኤልሳም እንደገለጸችው እኛም ደግሞ እንረዳቸዋል፣ ተማሪዎችን እንረዳለን። ይሄንን የሚያውቁ ደግሞ ወላጆች ለእኛ ከፍተኛ እንትን አላቸው፣ ፍቅርም ድጋፍም አላቸው። ስለዚህ እኛ አሁን እዚህ ላይ ከዛ ትምህርት ቤት የወጡ ልጆች በሙዚቃ ደረጃ በተለይ ታዋቂ የሆኑ በጣም ብዙዎች ተማሪዎች፣ አንድ ሁለት ስም ሰምቼ ነበር እኔ። ኤልያስ ተባበል ተምሯል፣ መሰሉ ፋንታውን ኤልያስ ልዋጥ ዋጥ ብሎ ነው። አባትየውም ተጫዋች በጣም ተጫዋች ናቸው። እዛው ከኛ ትምህርት ቤት በር እዛው አካባቢ ነው እንዴ? አልጋ ግቢ የሚባላል። አሁን ስራ ስታልፊ አልጋ የሚሉ እነዛ በሙሉ እኛ ጋር ቀን ማታ አልጋ አከራዩና ቀን ይማራሉ። ማታ ቀን ይማሩና ደግሞ ማታ ጀብሎ ያዞራሉ። አዝማሪዎች ናቸው።
ማሲንቆና ይዘው አንድ ሴትና አንድ ወንድ ሆነው ደግሞ በየሆቴሉ ይገባሉ። እነዚህ ሁሉ ተማሪዎች ናቸው። ለየት የሚለው በዛ ነው ያ ትምህርት ቤት እና ብዙዎች አንድ ስማቸውን ለማስታወስ አሁን ካልከበደን በስተቀር አሁን የምጠቅሳቸው ብቻ አይደሉም። ለምን እስከ የት ድረስ ይሄዳል መሰለሽ? እስከ ኳስ ሜዳ ድረስ ይሄዳል። ቀስተ ደመናት ይባላል፣ ሰፈረ ሰላም የሚባል ትምህርት አለ። አንድ አይነት እንትን ያለን ሁሉም የኛን አይነት አሰራር ነው እየተከተሉ። እኛም ደግሞ እንደ ቤተሰብ ነው የምንታየው። ወይ ወንድም ይኖረናል፣ ወይ ይኖራል፣ ወይ ጓደኛ ይኖረናል እና በእንደዛ አይነት ቤት ያለ። ስለዚህ በሙዚቃ በጣም እዚህ አንድ የተባበሩት የሚባል የሙዚቃ ድርጅት 32 ቀበሌ ውስጥ ነው ትሬኒንግ የሚደረገው ትምህርት ቤት ውስጥ ሜዴ ትምህርት ቤት ውስጥ በነጻ ፈቅደንላቸው ከዛ ተነስተው የውጭ ጉዳይ ሚኒስቴር ኮንትራት ይዛቸዋል። ከውጭ እንግዶች ሲመጡ በየሆቴሉ ላይ ተቀብለው በሙዚቃ አቀባበል የሚያደርጉት እነዚህ ናቸው። አሁን ቅድም የጠቀስሻቸው የእነዚህ ልጆች ናቸው። አባቶቻቸው ሁሉ ገነት ስለ አባይ ምናምን አሁን የእሷ ባለቤቷም ራሱ ልጆቿም ነገር እኛ ጋር የተማሩ በቃ እንደውም ማለት ይቻላል በሀገሪቱ ውስጥ ያለው የሙዚቃ ኢንዱስትሪ በጣም እንዲስፋፋና ትልቅ ደረጃ ላይ ያደረገው ሜዴ ትምህርት ባህሩ ቀኝ 32 ቀበሌ ነኝ የሚሉት ዘፈናቸው ላይ እናንተ ሰፈር ነው ሲያወጡ ለኛ ይሰጡ ካሴት ሲያወጡ ለኛ ለስቤት ብሎ መጀመሪያ ያደርጋሉ። ከአምስቱ የሜዴ ተማሪ ቤት መምህራን አቶ ዮሐንስ በቀለ፣ አቶ መሰለ ተፈራ፣ ወይዘሮ ኤልሳቤጥ ሙላቱ፣ አቶ አሊ ረዲ፣ አቶ መስፍን ማሞ ጋር ያደረግነው ጨዋታ የመጀመሪያው ክፍል ይህን መሳይ ነበር። ሁለተኛው ክፍል የምናቀርበው ከጥቂት ፋታ በኋላ ነው። ለአሁኑ ለመሰናበቻ ይህን ዜማ መርጠናል።